በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ወደ ታሪክ ማሄደር ጥልቅ ጉዞ እናደርጋለን። ይህም የሰው ልጅ አእምሮ ሊቀበለው ከሚችለው በላይ የሆኑ ነገር ግን በእምነት ጉልበት እውን የሆኑ ክስተቶችን የምንዳስስበት ነው። በዓለማችን ላይ ብዙ ታሪኮች ተነስተዋል፣ ብዙ ጀግኖችም አልፈዋል። ነገር ግን እንደ ዛሬ የምንመለከታቸው ሁለት ታላላቅ ሰዎች ታሪክ የእምነትን ኃይል በተግባር የመሰከረ ታሪክ ማግኘት አዳጋች ነው። ዛሬ የምናወራው ስለ ሁለት አብርሃሞች ነው። አንደኛው በ10ኛው ክፍለ ዘመን በግብፅ ምድር ግዙፉን የሙቃታም ተራራን በእምነት ቃል ያነቃነቀውና ያፈለሰው ታላቁ ፓትርያርክ አብርሃም ኢብን ዘርዓ ሲሆን፣ ሁለተኛው ደግሞ በ9ኛው ክፍለ ዘመን በቅድስቲቱ ከተማ በኢየሩሳሌም በእሳትና በመርዝ ተፈትኖ ድል የነሳውን መነኩሴ አብርሃም ዘጥብርያዶስን ነው። እነዚህ ሁለት ቅዱሳን በተለያዩ ዘመናትና ኖሩም አንድ የሚያገናኛቸው ሰንሰለት አለ። እርሱም የማይናወጥ እምነት ነው። ወደ ዝርዝር ታሪኩ ከመግባታችን በፊት እነዚህ ቅዱሳን የኖሩበትን ዓለም እንቃኛለን። 9ኛውና 10ኛው ክፍለ ዘመን በመካከለኛው ምስራቅ አብያተ ክርስቲያናት እጅግ ፈታኝ ወቅት ነበረ። ግብፅና ፍልስጤም በታላላቅ የእስልምና ስርወ መንግስታት ቁጥጥር ስር የነበሩበት፣ ክርስቲያኖችም በከሊፋዎች ጥላ ስር የኖሩበት ዘመን ነው። በአንድ በኩል ጥበብ፣ ፍልስፍናና ስልጣኔ በከፍተኛ ደረጃ የረቀቁበት ወቅት ሲሆን፣ በሌላ በኩል ደግሞ የሃይማኖት ክርክሮች በቤተ መንግስት ደረጃ የሚካሄዱበት ነበር። በእነዚህም ክርክሮች ላይ የሚሸነፍ ወገን ሞት ወይም ከባድ ስደት ይጠብቀው ነበር። ፓትርያርኩና መነኩሴውም የገጠሟቸው ፈተናዎች እንዲሁ ተራ ጭቅጭቆች ሳይሆኑ የመላው ክርስቲያንን ማህበረሰብ ሕልውና የተንጠለጠለባቸው ወሳኝ አጋጣሚዎች ነበሩ። እውነት እላችኋለሁ የሰናፍጭ ቅንጣት የሚያክል እምነት ሲኖራችሁ ይህ ተራራ ከዚህ ተነስተህ ወደዚያ ሂድ ብትሉት ይሄዳል የሚለውን የወንጌል ቃል በወረቀት ላይ ብቻ ሳይሆን በመሬት ላይ ሲተረጎም የምናይበት ታሪካዊ መድረክ ነው። ብዙዎቻችሁ ተራራ እንዴት ይነቀላል? እሳትስ እንዴት ሰውን አይበላም? ብላችሁ ትጠይቁ ይሆናል። ይህ ጥያቄያችሁ ተገቢ ነው። ነገር ግን ዛሬ የምናቀርብላችሁ ታሪክ በግጥም ወይም በተረት የተሞላ ሳይሆን በታሪክ ድርሳናት የተመዘገበ ነው። እነዚህ ታሪኮች ዛሬም ድረስ በካይሮ በሚገኘው የሙቃታም ተራራና በቅዱሱ የስምዖን ዋሻ ቤተክርስቲያን ውስጥ ሕያው ሆነው ይገኛሉ። በኢየሩሳሌምም ቢሆን የመነኩሴው አብርሃም ገድል በትውፊትና በጽሑፍ ተጠብቆ ይኖራል። ዛሬ እኛ የምናደርገው በእነዚህ ምስሎች ላይ የሰፈረውን መረጃ ሳንቀንስና እናንተ በዝርዝር ማቅረብ ነው። ለመሆኑ አንድ ባለጸጋ ነጋዴ የነበረ ሰው እንዴት ፓትርያርክ ሊሆን ቻለ? አንድ ተራ ጫማ ሰፊስ እንዴት ተራራ ሊያንቀሳቅስ ቻለ? በኢየሩሳሌም የታላላቅ ሊቃውንትን ጥያቄ በመርዝና በእሳት የመለሰው መነኩሴስ ምስጢሩ ምን ነበር? እነዚህንና ሌሎች አስገራሚ ክስተቶችን አሁን በዝርዝር መመልከት እንጀምራለን። ቪዲዮውን እስከ መጨረሻው ተከታተሉን፣ ምክንያቱም በእያንዳንዱ ደቂቃ ውስጥ የእምነትን ምስጢር የምትፈቱበት ቁልፍ ታገኛላችሁ። አሁን ወደ ክፍል 2 እንሄዳለን። ፓትርያርክ አብርሃም ኢብን ዘርዓና የሙቃታም ተራራ። ወደ 10ኛው ክፍለ ዘመን መጨረሻ ወደ ግብፅ ምድር እንሂድ። ግብፅ በፋጢም ከሊፋዎች ስር የወደቀችበትና አዲሷ ከተማ ካይሮ የተመሰረተችበት ወቅት ነው። ከሊፋው አልሙኢዝ ሊዲላ ጥበብን የሚወድ ቢሆንም በቤተ መንግስቱ የሚካሄዱ ክርክሮች ግን ለክርስቲያኖች የህልውና ጥያቄ ነበሩ። በዚህ መሃል አንድ ስም ጎልቶ ይሰማል፣ አብርሃም ኢብን ዘርዓ። እሱ በመጀመሪያ ሱራዊ ባለጸጋ ነጋዴ ነበር። በንግዱ ዓለም ስሙን አይንቶ በካይሮም ተቀባይነትን አግኝቶ ነበር። ነገር ግን አብርሃም ልቡ ከወርቅና ከብር ይልቅ ለጸሎትና ለምጽዋት የቀረበ ነበር። 61ኛው ፓትርያርክ አባ ሚናስ ካረፈ በኋላ መንበሩ ለ2 ዓመታት ክፍት ሆኖ ቆየ። በቤተ ክርስቲያን ውስጥ ሲሞኒ ወይም ሹመትን በገንዘብ ነግሶ በነበረበት በዚያ ጨለማ ወቅት አብርሃም ቤተ ክርስቲያንን ሊያነጻ በ62ኛ ደረጃ ተሾመ። እንደተሾመም የመጀመሪያ ስራው በቤተ ክርስቲያን ውስጥ ያለው ገንዘብ ዝውውር ማገድና
ሙስናን መዋጋት ነበር። የተንኮል መረብና ያዕቆብ ኢብን ኪሊስ በከሊፋው ቤተ መንግሥት ውስጥ ያዕቆብ ኢብን ኪሊስ የተባለ ተደማጭነት ያለው አማካሪ ነበረ። ይህም ሰው ቀድሞ አይሁዳዊ የነበረና በኋላም ወደ እስልምና የተቀየረ ሲሆን ክርስቲያኖችን ክፉኛ ይጠላ ነበር። በአንድ ወቅት በቤተ መንግሥት በተደረገ ሃይማኖታዊ ክርክር አብርሃም ኢብን ከሊስን በማስረጃ አሸነፈው። ይህ ሽንፈት በኢብን ኪሊስ ልብ ውስጥ የጥላቻ እሳትን አነደደ። ክርስቲያኖችን የሚያጠፋበትን መንገድ ሲፈልግ ወንጌልን መረመረ። ማቴዎስ ምዕራፍ 17 ከቁጥር 20 ላይ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተህ ወደዚያ ሂድ ብትሉት ይሄዳል የሚለውን ጥቅስ አገኘ። ወዲያውኑ ወደ ከሊፋው ሄዶ ግርማዊ ሆይ ክርስቲያኖች መጻፋቸው እውነት ከሆነ ይህንን በካይሮ አቅራቢያ ያለውን የሙቃታም ተራራ አንቀሳቅሰው ያሳዩ። ተራራው ለከተማዋ ግንባታ እንቅፋት ስለሆነ አንቀሳቀሱት ትልቅ ጥቅም ይገኛል አለው። ከሊፋውም አብርሃምን አስጠርቶ የ3 ቀን ጊዜ ሰጠው። ተራራው ካልተነቃነቀ ወይ ሃይማኖታችሁን ቀይሩ ወይ አገሪቱን ለቃችሁ ውጡ፣ አለበለዚያ በሰይፍ ትጠፋላችሁ የሚል የሞት ትእዛዝ አስተላለፈ። የ3 ቀኑ ሱባኤና የቅዱስ ስምዖን መገለጥ፣ የጭንቀት ቀናትና የሰማይ መልስ። አብርሃምም ወደ ቤተ ክርስቲያን ተመለሰ። ሁኔታው ከሰው አቅም በላይ ነበር። በመላው ግብፅ ሁሉ ክርስቲያኖች ጾምና ጸሎትን አወጁ። እሱ ራሱ አልሟልቃ በሚባለው ታሪካዊ ቤተ ክርስቲያን ውስጥ ወድቆ እንባ ወደ እግዚአብሔር ይጮህ ነበር። ጌታ ሆይ ሕዝብን አታሳፍር እያለ ለ3 ቀናት ሳይበላና ሳይጠጣ ቆየ። በሦስተኛው ቀን ሌሊት በድካም ተኝቶ ሳለ ድንግል ማርያም በታላቅ ብርሃን ተገለጠችለት። አይዞ አትፍራ፣ ጸሎታችሁ ተሰምቷል አለችው። በመቀጠልም ወደ ብረት ገበያ እንዲሄድና በትከሻው ውሃ የተሸከመ በአንድ ዓይኑ የሚተክዝ ሰው እንዲፈልግ ነገረችው። ተአምሩ በእሱ እጅ እንደሚፈጸም አበሰረችው። ስምዖን ጫማ ሰፊው የተደበቀ ጻድቅ። አብርሃም በሌሊት ተነስቶ ወደ ገበያው ሮጠ። እዚያም እመቤታችን የነገረችውን ስምዖንን አገኘው። ስምዖንም እጅግ ትሑት ጫማ ሰፊ ነበረ። በአንድ ዓይኑ የሚተክዘው በአንዲት ሴት ምክንያት ነው። ሴትዮዋ ጫማዋን ልታስጠግን መጣ። ስላያትና ልቡ ስላመነታ ዓይንህ ብታስትህ፣ ዓይንህ ብታሰናክልህ አወጥተህ ጣላት የሚለውን ቃል ለመፈጸም ሲል ዓይኑን በራሱ ያወጣ ሰው ነበር። ስምዖን መጀመሪያ ማንነቱን ለመደበቅ ቢሞክርም እግዚአብሔር ፈቃድ መሆኑን ሲረዳ እኔ ከጀርባችሁ ሆኜ ጸልያለሁ በማለት ከፓትርያርኩ ጋር ተስማማ። ተራራው ሲናወጥ እና የፓትርያርኩ የታሪኩ ፍጻሜ። የሙቃም ተራራ መነቀል። የተቀጠረው ቀን ደረሰ። ከሊፋውም ሰራዊቱ አይሁዶችና ክርስቲያኖች በተራራው ስር ተሰበሰቡ። አብርሃም ፊቱን ወደ ምስራቅ አዙሮ መስቀሉን ይዞ ኪርያላይሶን እያለ 3 ጊዜ ሰገደ። ከሱ ጀርባ ስምዖን በታላቅ ተመስጦ ይጸልይ ነበር። ሕዝቡ ሁሉ በአንድ ድምፅ ኪርያላይሶን እያሉ ሲጮሁ በድንገት ምድር ተናወጠች። ግዙፉ የሙቃታም ተራራ ከቦታው ተነቅሎ ወደ ላይ ወጣ። ፀሐይ ከተራራው ስር ታየች። ተራራውም 3 ጊዜ ወጥቶ ወረደ። ከሊፋውም አልሙዓዝ በድንጋጤ ከፈረሱ ላይ ወድቆ እግዚአብሔር ታላቅ ነው እያለ ጮኸ። ክርስቲያኑ በደስታ አለቀሱ። ውጤቱና የስምዖን መሰወር። ከሊፋውም ለክርስቲያኖች ታላቅ ነፃነትን ሰጠ። አብርሃምም ለራሱ ምንም ሳይጠይቅ የተበላሹ የፈረሱ አብያተ ክርስቲያናት እንዲታደሱ ብቻ ለመነ። ተአምሩ እንደተፈጸመ ግን ስምዖን ጫማ ሰፊው ማንም ሳያየው በዝምታ ተሰወረ። ዛሬም ያ ተራራ የእምነት ምስክር ሆኖ በካይሮ ቆመዋል። የመነኩሴው አብርሃም ዘጥብርያዶስ ታሪክ እናገር። አሁን ደግሞ ጊዜውን ወደ ኋላ መለስ አድርገን ወደ 9ኛው ክፍለ ዘመን ወይም 829 ዓመተ ምህረት ወደ ቅድስት ከተማ ኢየሩሳሌም እንሄዳለን። ይህ ዘመን በአባሲድ ስርወ መንግስት ከሊፋው አልማይሙን በነገሰበት ወቅት ነው።
አብርሃም ዘጥብርያዶስ የመጣ በቅድስናውና በትምህርቱ የሚታወቅ መነኩሴ ነበር። አብርሃም ወደ ኢየሩሳሌም በሄደበት ወቅት ድንገት ከሊቃውንት ጋር ገባ። ክርክሩ በዋናነት ስለ ክርስትና እምነት መሠረታዊ ስለ ሥላሴ እና ስለ ክርስቶስ አምላክነት ነበረ። አብርሃም በቅዱሳት መጻሕፍትና በምክንያታዊ ማስረጃዎች ተቃዋሚዎቹን ረታቸው። ተቃዋሚዎቹ ግን በመከራከሪያ ቢሸነፉ በቁጣ ተሞልተው ተአምር ካላሳየህን አናምንም በማለት ከሰው አቅም በላይ የሆነ ፈተናን አቀረቡለት። ተቃዋሚዎቹም ማርቆስ 16 ከቁጥር 18 ላይ ያለውን የሚገድል መርዝ ቢጠጡ አይጎዳቸውም የሚለውን ጥቅስ በመጥቀስ ይህንን በተግባር እንዲያሳያቸው ጠየቁ። እጅግ ኃይለኛና ገዳይ የሆነ መርዝ ተዘጋጅቶ ቀረበለት። አብርሃም ግን ቅንጣት ያህል ፍርሃት አልታየበትም። አምላኬ ሆይ ስምህ ይቀደስ ዘንድ እርዳኝ በማለት በጸጥታ ጸለየ። መርዙንም በመስቀል ምልክት ባርኮ በመቶዎች የሚቆጠሩ ሰዎችና የከተማዋ ባለሥልጣናት እያዩት በአንድ ትንፋሽ ጨለጡ። ሁሉም ሰው አብርሃም ወዲያውኑ ወድቆ እንደሚሞት ቢጠብቁም እሱ ግን ምንም ሳይሆን እንደ ቀድሞ ጤነኛ ሆኖ በሰላም ቆመ። ይህ ክስተት በተመልካቾች ዘንድ ትልቅ ድንጋጤን ፈጠረ። ሁለተኛው የአባታችን የአብርሃም ፈተና የእሳት ፈተና ነበረ። በእሳቱ መካከል የተገለጠ ኃይል ተቃዋሚዎቹ በመርዙ ተአምር ከመደንገጥ ይልቅ ይህ አስማት ነው በማለት ይበልጥ ተቆጡ። የመጨረሻውና ከባዱ ፈተና ቀረቡ። በእሳት ውስጥ ገብተው ካልወጣህ አናምንም አሉት። ታላቅ እሳት እንዲቀጣጠል ተደረገ። ነበልባሉም ወደ ሰማይ ይወጣ ነበር። አብርሃም ያለምንም ማመንታት በድፍረት ወደ ውስጥ ገባ። በእሳቱ መካከል ለረጅም ጊዜ ቆየ። ሰዎች አብርሃም ተቃጥሎ አመድ ይሆናል ብለው ሲጠብቁ፣ እሱ ግን በእሳቱ መካከል ሆኖ እግዚአብሔርን ያመሰግን ነበር። ከቆይታ በኋላ እሳቱ ልብሱን እንኳን ሳይነካው፣ ፀጉሩ ሳይጠቆር በሰላም ከውስጡ ወጣ። እግዚአብሔር በእሳቱ መካከል እንደነበረ ተግባር አስመሰከረ። ሰማዕትነትና የታሪክ ውጤት። ይህንን ድንቅ ተአምር በዓይናቸው ያዩ ሁለት አይሁዶችና ቀደም ሲል ክርስትናን ትተው የነበሩ ሁለት ሰዎች ወዲያውኑ ወደ ክርስትና ተመለሱ። ነገር ግን እነዚህን አራት ሰዎች በእምነታቸው በመጽናታቸው የሞት ፍርድ ተፈርዶባቸው ተገደሉ። አብርሃም ግን ክርክሩን በራሱ በአሚሩ ትእዛዝ ስለጀመረው ለጥቂት ጊዜ ታስሮ ተለቀቀና መንገዱን ቀጠለ። ይህ ታሪክ በቶማስ ኤንትሮግሜ እና በሌሎችም የታሪክ መጽሐፍ ተመዝግቦ የሚገኝ ሲሆን አብርሃም በእምነቱ ሞትንና ተፈጥሮን ድል ያደረገ ታላቅ የእምነት አርበኛ መሆኑን አሳይተዋል። ክቡራና ክቡራት፣ ባለፉት ሁለት ታሪኮች ውስጥ በታሪክ ማህደር ውስጥ ተጉዘን የሁለቱን አብርሃሞች አስገራሚ ገድል ተመልክተናል። ይህ ጉዞ እንዲሁ ታሪክን የማስታወስ ብቻ ሳይሆን የሰው ልጅ እምነት ምን ያህል ርቀት ሊጓዝ እንደሚችል የተማርንበት ነው። በ10ኛው ክፍለ ዘመን በካይሮ ምድር ፓትርያርክ አብርሃም እና ትሑቱ ስምዖን ጫማ ሰፊው ግዙፉን የሙቃታም ተራራ ሲያንቀሳቅሱ አይተናል። ያ ተአምር ለአንድ ማህበረሰብ ህልውና መረጋገጥ ብቻ ሳይሆን የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ተራራን ታፈልሳላችሁ የሚለውን የወንጌል ቃል ሕያው ምስክር ነው። በ9ኛው ክፍለ ዘመን ደግሞ መነኩሴው አብርሃም በኢየሩሳሌም በእሳትና በመርዝ መካከል ሆኖ ሞትን ድል ሲያደርግና እግዚአብሔርን ኃይል በሊቃውንቱ ፊት ሲያስመሰክር ተመልክተናል። እነዚህ ታሪኮች የሚያስተምሩን አንድ ትልቅ እውነት አለ። እምነት ማለት ሁኔታዎች ሲመቻቹ ብቻ የምንከተለው መንገድ ሳይሆን በጨለማና በፈተና መካከል ሆኖ ብርሃንን የማየት ጥበብ ነው። ፓትርያርክ አብርሃም በቤተ መንግሥት የሞት ፍርድ ሲታወጅበት፣ መነኩሴው አብርሃም የሚነድ እሳት ሲዘጋጅበት አልደነገጡም። ምክንያቱም የእነሱ መታመኛ በምድራዊ ኃይል ሳይሆን ተፈጥሮ ሕግጋት ላይ በሚያዘው በፈጣሪ ላይ ነበረ። ዛሬም በሕይወታችን ውስጥ እንደ ሙቃታም ተራራ የገዘፉ ችግሮች፣ እንደ መርዝ የሚገድሉ ተንኮሎች ወይም እንደ እሳት የሚለበልቡ ፈተናዎች ሊገጥሙ። እነዚህ ቅዱሳን ታሪክ የሚነግረን ግን በእምነት ከቆም የማይታለፍ ጋሬጣ፣ የማይሸነፍ ጠላትና የማይረታ እንቆቅልሽ እንደሌለ ነው። ይህ ታሪክ እንግዲህ ቀደም እንደተናገርነው በቶማስና ሮጌ እና በሌሎችም የታሪክ ድርሳናት ተመዝግበው ለትውልድ እንዲተላለፍ የተደረገው እኛም ዛሬ ካለንበት ተስፋ መቁረጥ ወጥተን በእምነት እንድንበረታ ነው። እነዚህ መረጃዎች
ሳንቀንስና ሳንጨምር ለእናንተ አቅርበናል። ሰላም እናንተ ይሁን።